መድኃኒት ዕፀ ሕይወት ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን ቆያችሁ? እንግዲህ ዛሬ እንደተለመደው በአዳዲስ ቪዲዮ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ እያሳሰብኩኝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ለብዙሃን እንዲደርስ ሼር እያደረጋችሁ እንድታልፉ በእግዚአብሔር ስም እየጠየቅኩኝ በመጀመሪያ ግን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በፍቅር አደረሰን ማለት ፈልጋለሁ። እንግዲህ ዛሬ ቀጥታ ወስዳችሁ ወደ አዘጋጀሁት ቪዲዮ ነው። ይህን ቪዲዮ አይተን እንመለስ። የጌታችን የኢየሱስ ክርስቶስ የልደት መወለዱን የሚያበስር ቪዲዮ ነው እና በጣም ደስ ይላል። ያው በኤአይ የተሰራ ነው እና በጣም ደስ ይላል ማለት ነው። ሲወለድ ነው። ያው አንዳንዴ ኤአይ መኖሩ በጣም ደስ ይላል። ለመስራት ወይም ደግሞ ለመግለጽ የፈለግነውን ነገሮች በቀላሉ ወይም በአጭሩ እንደነዚህ የመሳሰሉ ቪዲዮዎች አድርገን መስራት እንችላለን ማለት ነውና ኤአይ ብዙ ነገሮችን እየሰራልን ነው። ስለዚህ በተሻለ መጠን ጥሩ ነገሮች ላይ ብንጠቀምበት የተሻለ ነው ብዬ ያው ምክሬን ለግሳለሁ ማለት ነው። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። ስለ ታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። ታቦቱን የሚቀርጸው ሰው ነው። ቀርጾ ከጨረሰ በኋላ ግን ታቦት አይሆንም። ታቦትን ታቦት የሚያሰኙ ሶስት ቁም ነገሮች የግድ መኖር አለባቸው። አሁን አልፋና ኦሜጋ ስለተጻፈበት ነው የምንሰግድለት ስንል አንድ ሰው መከራከር ካማረው እኔ ደብተሬ ላይ አልፋና ኦሜጋ ብዬ ብጽፍልህ የእኔ ደብተር ታቦት ነው ወይ ሊለኝ ይችላል። አላልም። እንደዛማ ከሆነ አልፋና ኦሜጋ መጽሐፍ ቅዱስ ላይ ተጽፏል እኮ። እሱን ዝም ብለን ታቦት ነው ብለን ለምን አናከብረው? ግድ ካሉ መልእክቱ ስለምንድን ነው? ስለ ታቦት ስለሆነ ታቦት ምንድን ነው እንዴት ነው የሚለውን ነገር እያብራሩልን ይቀጥላሉ አባታችን። እንከታተላችሁ እስከ መጨረሻው። ዮሐንስ ወንጌልን ወይም የወንጌሉን ቅጠል ቅዳሴ ይደረግበታል ያልነው ኤክሰፕሽናል ነው እንጂ እንደ ታቦት አይደለም። ታዲያ እንዴት ነው? ስሙ ብቻ ነው ወይ? አይደለም። ታቦትን የምናከብርበት ሶስት ምክንያት አለ። የመጀመሪያው ቅባሜሮን ይቀባል፣ ይታተማል። ጳጳሱ መጥቶ ጸሎት ላይ ለታቦት በታቦት ላይ የሚጸለይ ጸሎት ብሎ ጸልዮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በጸሎታ ሐሙስ ስጋዬ ነው ቅባሜሮን ጠጡ ብለህ ሰጣቸው። ይህንን ስጋ እንደምን የምንፈትትበትን ታቦት መንፈስን አሳድርበት ባርከው ቀድሰው ብሎ የሚጸልይበት ጸሎት ላይ ለታቦት ወይም ጸሎት በእንተ ቡራኬ ታቦታት የሚል መጽሐፍ አለ። ያንን ኤጲስቆጶሱ ይጸልይበታል። ጸልዮ ሜሮን ይቀባዋል፣ መንፈስ ቅዱስ እንዲያድርበት ማለት። ስለዚህ ታቦቱን ታቦት የሚያሰኘው የመጀመሪያው አልፋና ኦሜጋ የሚለው የክርስቶስ ስም፣ ጉልበት ሁሉ ለኢየሱስ ስም ይስገድ የሚለው ቃል ስለተጻፈበት አንድ። ይሄ ግን ብቻ በቂ አይደለም። በሜሮን መክበር አለበት፣ በቅባ ሜሮን መክበር አለበት። ሜሮን ሲቀባ መንፈስ ቅዱስ ያድርበታል በታቦቱ አልፋና ኦሜጋ። ሶስተኛ ምስጢረ ቁርባን ይደረግበታል። በቀደምት አብያተ ክርስቲያናት የቤተክርስቲያን ታሪክ ስታጠኑ ከነዚህ ከሶስቱ ሁለቱ በተለይ አይቀሩም ነበር። የመጀመሪያው እንዳልኳችሁ ሜሮን መቀባት ነው። ሁለተኛው ቅዳሴ ማድረግ። ሶስተኛ በእኛ ትራዲሽን ሌሎች የሚያደርጉት የሰማዕታትን አጽም ከመንበሩ ስር ያስቀምጣሉ። ስለዚህ በቅዱሳን አጽምም በዛ ላይ መስዋዕት ማድረግ የተለመደ ነበረ፣ ይሰዋ ነበር። ስለዚህ ታቦቱ የሚባለው ጸሎቱ ተደርጎበት ሜሮን ተቀብቶ የተጻፈው ቃል ሲደመር ቅባ ሜሮን ጸጋ መንፈስ ቅዱስ፣ ሶስተኛ ስጋው ደሙ ሲፈተትበት ያኔ ሙሉ በሙሉ ታቦት ይሆናል። እግዚአብሔር መንፈሱን በዛ ላይ ያሳድራል። ለምናከብረውን አክብሮት ሁሉ ለማሳየት ምክንያት እናገኛለን ማለት ነው። ከዛ ውጭ ግን ታቦት ዝም ብሎ ስለተቀረጸ ታቦት አይሆንም። ለምሳሌ ታቦት ተሰረቀ ሊባል ይችላል። ትሰሙ ትችላላችሁ። ተሸጠ፣ ታቦት ብዙ ገንዘብ ተሸጠ። በተለይ አውሮፓውያኑ ለጦርነት በመጡ ቁጥር አሳደ የሰበሰቡት ታቦታትን በጣም በብዛት
አሁንም ድረስ በጣም ብዙ በሺ የሚቆጠሩ ታቦታት አሉ። እነሱ እጅ ሲገቡ ታቦት እየዞረ ነው በየቦታው ማለት ነው። ሲጀመር አይደለም አሁን በብሉይ ኪዳንም ታቦት ተሰርቆ ተግዞ ያውቃል። ታቦት ለምን ይሸጣል ለምን ኃይል የለውም የሚሉ ሰዎች ክርስቶስስ ተሸጦ የለው እንዴ? ታቦቱን እኮ የምናከብረው ስጋና ደሙ ስለተፈተተበት ነው። ታቦቱ ላይ ስጋና ደሙ የተፈተተው ክርስቶስስ ተሸጦ የለው ኃይል የለውም ሊባል ይችላል? አይችልም። ስለዚህ ታቦቱ ሊሰረቅ ይችላል። ግን የሚገርማችሁ ታቦት በተሰረቀ እና ሊነካው የማይገባ ሰው በነካው ሰዓት እግዚአብሔር መንፈሱን ከታቦቱ ላይ ያነሳ። ለእመተሰብረ ታቦት በተሰበረ ጊዜ አለዚያም ደግሞ ከቦታ ቦታ በተወሰደ ጊዜ መነሳት። ለምሳሌ በታቦቱ ላይ ቢያንስ 2 በኋላ አነሳዋለሁ መንበረ ታቦቱ የማይንቀሳቀስ ታቦት ሊቀመጥበት ይገባል። በዚያ ላይ ደግሞ የሚንቀሳቀስ ታቦት ፐርማነንት አልተር እና ፖርተብል አልተር የሚሉት ሌሎች። እኛ ደግሞ ምስዋው ቋሚ መንበረ ታቦቱ አለ። በሱ ላይ ደግሞ ታቦት ይደረጋል። የማይንቀሳቀሰውን ታቦት ሰው ባንቀሳቀሰው ጊዜ አለዚያም ቢሰበር ይቀድሱት ይላል። ድጋሚ ሜሮን ቀብተው ጸሎት ላይ ለታቦት አድርገው ኤጲስቆጶሳቱ ታቦቱን ይባርኩታል። ከዛ በኋላ ነው አገልግሎት መስጠት የሚችለው። ስለዚህ ታቦት የሚያሰኘው እነዚህ 3 ቁም ነገሮች። እንደሰማችሁት ነው እንግዲህ ታቦት በብዙ ተገልጿል። እንግዲህ 3 ነገሮችን ጠቅሰውልናል አባታችንና ስለዚህ ታቦት እንጨት ነው እንደዚህ ነው ለምትሉ ሰዎች ይህ ማያዳግም መልስ ነው። ስለዚህ ታቦትን ማምለጫ ሳይሆን ግን የእግዚአብሔርን ክብር እንትን የምንልበት ነው። ስለዚህ ብዙ ነገር እንደሰማችሁት ሲሰበር እንኳን ሜሮን ተቀብቶ መቀደስ እንዳለበት ነው የገለጹልን አባታችንና ቃልዮት ያሰማልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። ታኅሳስ 24 የአቡነ ተክለ ሃይማኖትን ልደት እናከብራለን። ፌስቡካችንን፣ ቲክቶካችንን፣ ዩቲዩባችንን ሁሉ ለክብራቸው መዋል በረከት ለመሳተፍ ማለት ነው። ይልቁኑ ደግሞ በቴክስት እየተላላክን እንኳን ለአባታችን ለአቡነ ተክለ ሃይማኖት ልደት አደረሰለው ለጓደኛ ለ10 ሰው ቴክስት ብታደርግ 10ሩ ደግሞ ለ10 ሰው ቢበትን የአቡነ ተክለ ሃይማኖት ሻማ አብርተን ዝክር ዘክረን በስማቸው እንደውም ትልቅ እድል አግኝተናል ብዬ አስባለሁ። እንደውም የዘንድሮ የታኅሳስ 24 ልደት በዓላቸው በተለየ መልኩ ይከበራል። እስካሁን ካላከበርነው በተለየ መልኩ እናከብረዋለን። እንግዲህ ተክሌ ለምናቸው ሩቅ አይደሉም፣ ፈጥነው ይደርሱልናል። ተክለ ሃይማኖት አባታችን ያው የእሳቸውን ታሪክ ታውቁታላችሁ። ስለዚህ ተክሌ አባቴ ክብር ለእነሱ ይሁን። እንግዲህ ታኅሳስ 24 እንግዲህ በልዩ ልናከብረው ይገባል ማለት ነው፣ ባህላቸውን ማለት ነው። ምክንያቱም የልደታቸው ቀን ነው ያሉንና ስለዚህ ሁላችንም ይህን ያላወቅን እንኳን ታኅሳስ 24ን በስነ ስርዓት ማክበር ይኖርብናል ማለት ነው። ያው በደመቀ ሁኔታ ማለት ነው። ቃልዮትን ያሰማልን ለወንድማችን አባታችን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። አሁን ያለሁበት ሀገር ቅድስት ድንግል ማርያምን እንዴት አድርገው እንደሚያከብሯትና እንዴት አድርገው እንደ ብሔራዊ አርማ ጭምር እንደሚጠቀሟት ላሳያችሁ። ያለሁት እንግዲህ የመቄዶንያ ዋና ከተማ ስኮፒዬ ላይ ነኝ። በስኮፒዬ ውስጥ የቅድስት ድንግል ማርያምን እንደ ብሔራዊ አርማ አድርገው ነው የሚጠቀሟት። ይህንን መገበያ ገንዘባቸው የ1000 ብር የብር ኖታቸው ነው። እንደምታዩት እንግዲህ ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ ትንሽዬ የመላእክ ስዕልም ታያላችሁ። የአምላክ እናት የሚል ጽሁፍ የተቀደሰች ሀገር ኖታቸው ብቻ አይደለም። እዚህ የ50 ብር የብር ኖታቸው ላይ እዚህ ጋር ገብርኤል ተበሰተ ያላችሁ ይህንን እንዴት ተመጣጣው እዚህ ላይ በጽሁፍ አስቀምጦታል። አብሳሪ መልአክ ብሎ በትንሹ አስቀምጦታል። በጣም ግዙፍ የሆኑ የቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን አቅፋ ያለበትን ሐውልት ሰርተዋል። ገርም ነው። ለወንድማችን እናመሰግናለን። ምንድነው እንግዲህ እመቤታችን ቅድስት ድንግል ማርያምን በእኛ ሀገር ብቻ የምትከበር የምናከብራት እንደ ዕንቁ የምንይዛት እናታችን አድርገን የምንቀበላት እና ብዙ ነገራችን ሆና የምትታያቸው በእኛ ሀገር ብቻ ይመስላቸዋል ማለት ነው፣ ለሌሎች ሰዎች ማለት ነው። ፍቅሯን ላልተረዱ እና የእመቤታችን የቅድስት ድንግል ማርያም የከበረ ይሁን፣ የጌታችን ኢየሱስ ክርስቶስ ስምም የከበረ ይሁንና እኛ ጋርም እንግዲህ ላላችሁ ሰዎች ወይም ደግሞ የእሷን ፍቅር ላልቀመሳችሁ ሰው የራሱን እናትን ያከብራል። ስለዚህ እኛ ደግሞ የአምላካችን እናት እንዴት አናከብራትም ማለት ነው? እንዴት አንሰግድላትም? እና ሁላችንም ማርያም እናቴ እንላለን ማለት ነው። ማርያም እናታችን ትጠብቀን፣ ጌታችን መድኃኒታችን ከኢየሱስ ክርስቶስ ታማልደን። ክብር ለእሷ ይሁን። ለወንድማችንም እናመሰግነዋለን። ቃልዮትን ያሰማልን። ወደ ሌላ ቪዲዮ ወስዳችኋለሁ። ሴት ብዙ ወሬ መስማት ትፈልጋለች፣ ወንድ ዝም ማለት ይፈልጋል። ሴት ወሬ ወዳጅ ናት፣ ሴት ማለት ነው። ባልየው ስራ ውሎ ደክሞ ገብቶ ጉብ ካለ
ሰውዬ የት አምሽተህ ነው ማለቱ አይቀርም። እውነት ነው። አውራኝ ነው። ይህ ሲጽባይ በደንብ ገብተህ እንዴት ነው አልሽው እንዴት ነው ማለት አለብህ። ያለዚያ ዝም ካልክ ሰውዬ ምን ለማለት ፈልጎ ነው ከፍቶታል። እና እንደዛ ማለቷ ስለማይቀር በደንብ ማጥናት ማለት ነው። እንደው ዝም ብላችሁ ማለት ነው ምንም ባታረጉ እንደው አይባልም ይቅር በጣም ይቅር በሉኝ እንጂ ዳቦ ገዝታችሁ ዳቦ ይዤልሽ መጣሁ በካላችሁ ሴት ደስተኛ ናት። ከረሚላው ልኮ ያስደስታችኋል እናንተ አይደል ከባላችሁ ከሆነ ማለት ነው። እና ሰው ይሄን ማጥናት ይሰማል። ለሞት ያፈርሳል። ትዳር እድር ነው እንዴ? አይደለም። ንገሩኝ እንጂ ትዳሩን የሚፈታ ሰው ሃይማኖት እንደሌለው ሰው ነው የሚቆጠረው። ትዳሩን የሚያፈርስ ለምን? ሚስት የቤተ ክርስቲያን ምሳሌ ናት። ሙሽራ የክርስቶስ ምሳሌ ነው። ልጆች የምእመናን ምሳሌ ናቸው። ይኸውላችሁ ሚስት ነገረኛ እንኳን ብትሆን ባል ሚስትን መፍታት አይችልም። ለምን? እስኪ ለምን በሉ እንጂ ሚስት ብትመክን መፈታት አትችልም። ሚስት ተመልከቱ፣ ምንም ነገር ይድረስባት አካሏም ይቆረጥ አትፈታም። ለምን? ተመልከቱ፣ ሚስቱን የሚፈታ ሰው ኃያሉ መልከኛው መለኮት መልክ ከሌለው ስጋ ጋር ከተዋሃደ በኋላ የተዋሃደው ስጋ ደካማ ስለሆነ ስጋን ፈቶታል ማለት የተዋሃደውን ስጋ ተለይቶታል ብሎ እንደካደ ነው የሚቆጠርበት። ትዳራችን ራሱ ሃይማኖት ነው ማለት ነው። ትዳር ሃይማኖት ነው። በሉ ንገሩኝ እንጂ ሃይማኖት ነው። በሉ ንገሩኝ። ትዳር ምንድነው? ሃይማኖት ነው። እለች ሚስት ማንን ትመስላለች? በሉ ቤተክርስቲያንን ቤተክርስቲያን ምንም ደካማ ብትሆን ነገረኛም ብትሆን ያችን ሚስትን ታግሶ መኖር ያስፈልጋል። ለምን? ቤተክርስቲያንን ነው የምትመስለው። ባል ደግሞ ማንን ይመስላል? ክርስቶስን። ባልና ሚስት በሩካቤ አንድ ልጅ እንደሚወልዱ ነፍሱ ያንተ ስጋው የኔ ብለው መካፈል እንደማይችሉ ክርስቶስ ተመልከቱ ከቤተ ክርስቲያን እኛን አንድ አካል አንድ ባሕርይ የሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ከቤተ ክርስቲያን ከጥምቀት ማይፀን እኛን በጥምቀት ወለደን ማለት ነው። ስለዚህ ያንን በጣም እጅግ ጡም የሆነ ትምህርት ነው የሰጡን አባታችን እና ምንድነው እዚህ ላይ ያው ሚስቱን ያለ አግባብ የሚፈታ ሃይማኖት እንደሌለው ነው ያሉት አባታቸው እና እውነት ነው። በእርግጥ እዚህ ላይ የምናየው ምንድነው ትዳር ለምሳሌ ክርስቶስ እንዳፈቀራት ባልም እንዲሁ ደግሞ ሚስትን ያው መውደድ አለበት ማለት ነው። ስለዚህ ይሄ ሕጉ ነው፣ ስርዓቱ ነው። ስለዚህ ምንም ብትሆን ምንም ከዝሙት በስተቀር ከዝሙት ውጭ ባል ሚስቱን አይፍታ ወይም ደግሞ ሚስት ባሏን አትፍታ ነው የሚለውና ስለዚህ እንግዲህ አሁን በአሁኑ ዘመን ደግሞ እንደምታዩት በተለያዩ ነገሮች ትንሽዬ ነገሮችን ጸብም ካለ ክርክር ካለ ሌሎች ነገሮች ካሉ ችግሮችን መፍታት ስንችል ነገር ግን ምንድነው የሚሆነው? አሁን በቃ በትንሽ ነገር መፋታት መለያየት ነው ነገሩ የሚሆነው ማለት ነውና ስለዚህ ሁላችንም ያገባን ሰዎች ከመፋታት መጠበቅ መቻል አለብን ማለት ነው። ሃይማኖት እንደሌለን ነው እንደማለት ነው። ስለዚህ ምንም ቢሆን ምንም ያው ችለን መኖር እንዳለብን ነው ያስረዱን አባታችን። ቃላዊትን ያሰማልን። እኛም ክርስቶስ ቤተክርስቲያን እንደወደዳት እኛም ደግሞ ያገባን ሚስቶቻችን በፍጹም ልብ ልንወድ ይገባል ማለት ነው። ልጆቻችንም እንዲሁ በተመሳሳይ ማለት ነውና ቃላዊትን ያሰማልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። እቺ የእመቤታችን ስዕል ናትና እጅ ስነሳት በጣም ነው የገረመኝ። እቺ ስዕል እንግዲህ ስለዚህ ስዕል ልንገራችሁ። ያቺ የእመቤታችንን ስዕል በኋላ ጓጉታችሁ እንድትሄዱ ማለት ነው። ሙሉ በሙሉ በራሱ የሚያስተላልፈውን ተመልከቱ። ለምሳሌ የእመቤታችን ስዕል ሲሳል ከላይ ሰማያዊ ከውስጥ ቀይ ሆኖ ይሳላል። ይሄ እንግዲህ የአበው ትውፊት ነው። ሰማያዊ የእስራኤል እናቶች ይለብሳሉ፣ ቀዩን ደግሞ ደናግል ይለብሳሉ። ደናግል ሴቶች ቀይ ልብስ ይለብሱ ነበረ። ሰማያዊ መጎናጸፊያ ደግሞ እናቶች ይለብሱ ነበረ። ቅድስት ድንግል ማርያም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የተገኘች ድንግልም እናትም የሆነች በመሆኗ ከላይ ሰማያዊ ከውስጥ ቀይ ለብሳ በክብር ትሳላለች። ሌላው እዚህ ጋር ስትመለከቱት እመቤታችን በቀኝ በኩል ናት። ቀኝ ምንድነው? ፈጣን ነው። እመቤታችን ምልጃዋ ምንድነው? ፈጣን ነው። ቀኝ ብርቱ ነው። የድንግል ማርያም ምልጃ የበረታ ነው። ቀኝ ኃይልን ያደርጋል። የእመቤታችንን ምልጃ ኃይል ስለሚያደርግ በቀኙ ትሳላለች። ንግስቲቱ በምን ትቆማለች?
በቀኝ ትቆማለች እና የእመቤታችን ፈጣን አማላጅነት እንደው ለመናገር እንደው ቃላት ያጥረናል። በረከቷ ረድኤቷ ይደረብን። ፈጣኒተ ረድኤት ናት ድንግል ማርያም። ፈጣን ስለሆነች በቀኝ በኩል ትሳላለች። የሰማይና የምድር ንግስት ናትና ዘውድ ይደፉላታል። አያችሁ ስሏ ዘውድ አላት አይደለ? ንግስተ ሰማያት ወምድር ናት። ዮሐንስ በራእዩ ላይ ታላቅ ምልክት በሰማይ ታየ። ብእሲትን ትትለብስ ፀሐይን ተጎናጽፋ ወወርታዕተ እገሪሃ ጨረቃን ከእግሮቿ በታች ተጫምታ ወዲህ በርእሳኔ አክሊል ዘአሰርቶ ክልኤቱ ከዋክብት በራሶቿም ላይ እንደ ዕንቁ ፈርጥ ያሉ 12 አክሊላትን ደፍታ እንደተመለከታት እመቤታችን በዚህ ትሳላለች። አይኗን ተመልከቱ። አይኗ ከፍ ብሎ ይሳላል። በአይነ ምህረት በበጎ ምህረት ልጆቿን ስለምትመለከት ነው። ከናፍሮቿ ግን ጠበብ ተደርገው ይሳላሉ። እመቤታችን የጽሙና ህይወት እንጂ የንግግር ህይወት የላትም። አትናገርም። እመቤታችን ብትናገርም ለምስጋና ነው። ስለዚህ ከናፍሮቿ እንዲሆነው ይሳላሉ። ልጇ ኢየሱስ ክርስቶስ እጇን ይዞ ይሳላል። ጣቷን ተመልከቱ። ይሄ ጣቷ እቺ ስዕል ናት፣ መራሂተ ፍኖት የምትባለው ጣቷ ወደ ልጇ ይጠቁማል ማለት ነው። አያችሁ፣ ወደ ልጇ ነው የምትጠቁመው። ህይወት ወደ ሆነ ወደ ልጇ ታደርሳለች። ለዚህ ነው ሌላው ኮከብ ግንባሯ ላይ ይደረጋል። እዚህ ጋር ተመልከቱ። አንድ ኮከብ አለ፣ እዚህ ጋር አንድ ኮከብ አለ። ስንት ኮከብ አለ? 2 ኮከብ አለ። አንዱ እዚህ ትከሻዋ ልጇ ሸፍኖታል። ይሄ ኮከብ የአብና የመንፈስ ቅዱስ ምሳሌ ነው። እየሰማችሁ ነው? ይሄ የተሸፈነው ኮከብ የሚገርም ነው። እንግዲህ የእናታችን ስላድኖ እንዴት እንደተሳለና ቀለማቶቹ ምን ምን እንደሚጠቁሙ ምን ምን ትርጉም እንዳላቸው ነው በስነ ስርዓት አባታችን የገለጹልን ማለት ነው። እና ትርጉማቸውን ያስቀመጡልን ለእናታችን ለቅድስት ድንግል ማርያም ክብር ይግባትና እናታችን አፍጠኒተ ረድኤት ያላት እውነት ነው። በጠራናት ጊዜ ፈጥና የምትደርስልን እናታችን ቅድስት ድንግል ማርያም ክብር ለእሷ ይሁንና እናታችን ስንጠራት ገና ማስንል ማርያም ሳንል ማስንል ፈጥና የምትደርስልን እናታችን ከልጇ የምታማልን ወላዲተ አምላክ ቤዛዊተ ኩሉ ዓለም ማርያም ናትና በምልጃዋ ለምንተማመን ለእኛ ለኦርቶዶክሳውያን ምዕመኖች ትልቅ ተስፋችን ናት ማለት ነው። የመንግስተ ሰማያት መግቢያ መሰላላችን እና ይህ ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ አማልዳ የምታጸድቀን ወይም ደግሞ ምሕረትን የምታሰጠን አማላጅቷ ቅድስት ድንግል ማርያም ናትና ክብር ለሷ ይሁን። አንዴ ማርያም እናቴ እያላችሁ ኮሜንት ስር እንድጽፉ ጋብዛችኋለሁ። ማርያም እናቴ ሁላችሁም እንድትሏት፣ እንድታከብሯት፣ እንድታወድሷት ነውና ማርያም እናታችን በህይወታችን ሁሉ እስከ ፍጻሜው ድረስ በጎ ስራዎችን እንድንሰራ እሷ ትርዳን፣ ጠብቀን፣ ከልጇም ታማልደን፣ ፍቅሯ በሁላችን ላይ ይደርብንና ክብር ለሷ ይሁን። ለወንድማችንም ለአባታችንም ቃለ ሕይወትን ያሰማልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ ማለት ነው። የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል ወይስ አይችልም? እዚህ ላይ አባታችን የሚያስተላልፉልን ምንድነው? ስለ ቁርባን ማለት ነው። ስለዚህ የቆረበ ሰው ሰላም መባባል አይችልም። የቆረበ ሰው መታጠብ አይችልም። የቆረበ ሰው ብቻውን መሄድ አይችልም። የቆረበ ሰው ሳምቲንግ ብዙ ነገሮችን እየተባለ በዘልማድ ዝም ብለን የምናወራቸው ነገሮች አሉና ምናልባት እነዚህ ነገሮች ከመጽሐፍ ቅዱሳዊ ጋር ናቸው ወይስ ከምን ጋር የተያያዙ በልምድ የመጡ የሚሉትን በደንብ አድርገው ያስረዱልናል። እስከ መጨረሻው ድረስ እንተከታተሏቸው ጋብዛችኋለሁና ቀጥታ ወደ አባታችን ነው መወስዳችሁ። ቪዲዮውን ጨርሰው። ምን አይቻልም። መልካም። የቆረበ ሰው ያልቆረበን ሰው ካልቆረበ ሰው ጋር መብላት ይችላል አይችልም? አይችልም። እሺ፣ ሶስተኛ የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። አራተኛ የቆረበ ሰው ብቻውን መሄድ ይችላል አይችልም? ህዝብ የእውቀት ከማጣት የተነሳ ጠፍቷል። ስለ ቁርባን እንማር ግድ የላችሁም። አንዳንዴ የማለዳ ትምህርቶች መሆን አለባቸው። በተለይ እሁድ እሁድ ቅዳሴ ምንድነው? ቁርባን ምንድነው? ይህ ኦርቶዶክሳዊ ቤተሰብ ጋብቻ፣ እነዚህ ነገሮች ከወንጌሉ ባሻገር ቢሰጡ ጥሩ ነው ብዬ አምናለሁ። እውነት ለመናገር የውላችሁ የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል። አይችልም ያላችሁ ሰዎች ይችላል ነው መልሱ። በተቀደሰ ሰላምታ ተለዋወጡ ይላል ቅዱስ ጳውሎስ። ካህናቱ ቀድሰው የጌታን ሥጋና ደም ተቀብለው
ከወጡ በኋላ ከሰው ጋር ሰላምታ ሲለዋወጡ አይታችሁ አታውቁም? ትከሻ ለትከሻ ሲሰሳሙ አይታችሁ አታውቁም? ካወቃችሁ ታዲያ እነሱ የሚበሉት ሌላ ስጋ ነው፣ እኛ የምንቀበለው ስጋና ደም ሌላ ነው እንዴ? አንድ የክርስቶስ ስጋና ደም አይደለ? እንዲያውም ላልቆረበው ሰው ሰላም ስለውን የቆርቤ ለሱ የተቀደሰ ነው፣ የተቀደሰ ነው። ሁለተኛ የቆረበ ሰው ካልቆረበ ሰው ጋር ባጭሩ መብላት ይችላል፣ በረከቱ ነው ላልቆረበው ሰው፣ ነገ ለዛ ያበቃዋልና። ሶስተኛ የቆረበ ሰው ማስተረፍ የለበትም፣ ይችላል። ለምን? ስርዓታችን ምንድነው የሚለው? በሊ ወሰቲ ዘንበላቅ፣ ያለ ልክ መብላትና መጠጣት የለበትም ተብሎ ስርዓቱ ላይ ተጽፏል። እኛ ደግሞ ማስተረፍ የለብህም ካልነው ምን እያደረግነው ነው? እያጨናነቅነው ነው አይደለ? ከተጨናነቀ ደግሞ ምን ሊሆን ነው? ሊወጣ ነው ማለት ነው። አያችሁ፣ መጀመሪያ በመጠኑ እንዳያስተርፍ አድርጎ መመገብ አንድ ነገር ነው። ካስተረፈ ግን ማስተረፍ ይችላል። ማስተረፍ የለብህም ከተባለ ያለ ልክ ሊበላ ነው። ያ ከሆነ ደግሞ ሌላ ችግር ሊመጣ ነው፣ ስርዓቱንም ሊጋፋ ነው ማለት ነው። ሌላው የቆረበ ሰው ብቻውን አይሄድም። ለምን ሲባል ሰይጣን ብቻውን አይሄድም ሲባል ሰይጣን ያገኘዋል። በጣም ይገርም ነው። ግርም ይለኝ ነው። ያልቆረበው የቆረበውን ይጠብቀዋል፣ ያልቆረበው የቆረበውን ይጠብቀዋል ማለት ነው። ያልቆረበው ምኑን ይጠብቀዋል? ያልቆረበው ምኑን ይጠብቀዋል? የቆረበው አስታውሳለሁ። የበገጠር አስታውሳለሁ። የቆረበ ሰው እንኳን ካጣ ብረተሽ ማዳመጫ ታውቃላችሁ? የጥጥ ማዳመጫ ብረት ሰዎች አሉ። ከተራስ ላይ ያደሩ ሰዎች አሉ። የብረት ከተራ ተሸክሞ የሚሄድ ሰው አውቃለሁ። ከተማ ላይ ደግሞ መጽሐፍ ቅዱስ ይንተራሰዋል። አባቶቻችን አላሉም? ካሉ አባቶቻችን አላሉም? የቆረበ ሰው ብቻውን መሄድ የለበትም ብለው ከተናገሩ ሰይጣን ያገኘዋል ብለው አይደለም። የቆረበ ሰው ምንድነው? ንጉስ ነው። ማንም ተቀብሏል። ንጉሱን ተቀብሏል። ሙሽራ ነው። ሙሽራ ደግሞ ምን ያስፈልገዋል? አጀብ ያስፈልገዋል። አያችሁ፣ ከባቢ ያስፈልገዋል። መታጀብ አለበት። ሰይጣን ያገኘዋል በሚል ሰበብ አይደለም። ስለ ክብረ ቁርባን እንዴ ሰዎች ይታጀባሉ አይደለም? ለምንድን ነው የምናጅባቸው? አክብሮት ነው አይደለ? የክርስቶስን ስጋና ደም የተቀበለ ሰው ሙሽራ ነው። ሙሽራ አጀብ ስለሚያስፈልገው ነው ጠባቂ ያስፈልገዋል የሚባል እንጂ ሰይጣን ያገኘዋል በሚል ተልካሻ አስተሳሰብ አይደለም። ይህንን ማስተዋል ይገባል። በመቁረብ ጊዜ ስንት ነገር እውነት ነው፣ ማስተዋል ይገባል። ስንት ነገር አየን። አረ በማርያም ንገሩኝ እንጂ 6 ነው 5? እንዴችን 6ን ምን ነው አልደፍርም አላችሁ? 6 በመቁረብ ጊዜ 5 ነገሮችን አይተናል። ከዛ በኋላ ደግሞ ከቁርባን በኋላ ማድረግ የሚገባንን ነገር አይተናል። የሰፈር ወሬ የሚመስሉ መጽሐፍ ቅዱሳዊ ዋቢ የሌላቸው ከየት እንደመጡ የማይታወቁ ዝም ብለው የሚፈበረኩ ነገሮችን ደግሞ አንስተን መልስ ሰጠናል። እውነት ነው አባታችን። እዚህ ላይ ሁላችንም እንደምናውቀው ዝም ብለን እውነት የሚመስሉ ከመጽሐፍ ቅዱሳዊ የተጠቀሱ የሚመስሉ ቃላቶችን በዘልማድ ያመጣናቸው ነገሮች አሉና በፊትም እንዲህ አይነት ነገር ሲወራ ይገርመኝ ነበር። ማለት አንደኛ መጽሐፍ ቅዱሳዊ እንትን የለውም። ሁለተኛ ነገር ደግሞ ቁርባን ተቀብለን እንዴት ሰው ሊጠብቀን እኛን ይችላል? ምክንያቱም ጌታችን ኢየሱስ ክርስቶስ ስጋና ደምን የወሰድነው። ስለዚህ እሱ ስጋና ደሙ ተወስዶ በሱ ማይሻር ነገር ምንም ነገር የለም እስከማውቀው ድረስ ማለት ነው። ስለዚህ አጉል አባባል ያልሆነ ዝም ብሎ ከመሬት ተነስቶ እንትን የሚል ነገር እንትናችን ማቆም እንዳለብን ነው። ሁሉም መጽሐፍ ቅዱሳዊ ነገር ተንተርሰን የምናደርጋቸውን ስርዓቶች መተግበር እንዳለብን ነው ትምህርቱን የሰጡን እና እንዲሁም ደግሞ ካህኑ እግዚአብሔር እንደነው ይፍታህ በሰላም ወደ ቤታችሁ ግቡ ተብለውን መጨረሻ ላይ ሲያሳርግልን መሬት በእጃችን እንደዚህ ያልነን እንስማለን። እኔም በባለፈው ቪዲዮ ሰርቻለሁ ማየት ትችላላችሁ። ስለዚህ እነዚህ አይነት ስርዓቶች እኔ ብዙም በፊትም አይዋጡልኝም ነበር ማለት ነውና እነዚህ ልናሻሽላቸው የምንገባው ወይም ደግሞ ሙሉ ለሙሉ ልናስወጣቸው የሚገቡ ነገሮች ናቸው። ስለዚህ ሁላችንም ተምሳሌት የምናደርገው መጽሐፍ ቅዱስን ጌታችን ኢየሱስ ክርስቶስ ሐዋርያቶችን ሊሆን ይገባል ማለት ነውና ቃለ ሕይወትን ያሰማልን። እንግዲህ ቀጥታ ወደ ቪዲዮ ነው የምወስዳችሁ። ለአባታችን ግን ቃል ሕይወት ያሰማልን። ፍቅር ከሰማዕትነትም ይበልጣል። ወመኒ ወሀብኩ ኩሎ ሥጋዬ ለእሳት እሳት። ተመልከቱ፣ ሥጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ
ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም። ወመኒ ወሀብኩ ኩሎ ንዋዬ ለምጽዋት፣ ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ኮንኩ ከመከበሮ ዘይዘበት ወከመ ብርት ዘይነቁ፣ እንደሚሿሿ ጸናጽል እንደሚመታ ከበሮ። የዚህ ትርጉም ገብቷችሁ አውቃ? እኔ ከበሮ ያሳዝነኛል። አያሳዝናችሁ? ወሊቱም ሙሉ ሲለፋ አድሮ በማይነት እኛ ወደ ዝክር ስንሄድ እሱ እዚያው ተጋድሞ ይቀራል። ይሄ ነው የከበሮ ልፋት የሚባለው ማለት። ጸናክል ዘይቱ ሙሉ ቀጭ ስትል አድራ እነ የኔታ መርጌታ በዋንጫ ስለ ቅዱስ ሚካኤል እያሉ ሲጠጡ ከበሮ ጸናጽል ይዘው ሸዋ ብላ ትቀራለች። ምን ማለት ነው? ስለዚህ ፍቅር የሌለው ሰው አንገቱን እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ነው። ምንም መስዋዕት ቢያቀርብ ቤተ ክርስቲያን በዕንቁ በወርቅ ቢሰራ፣ ለምን ወርቅ አይኑን ግድግዳ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገድል ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ሰማዕት ሆኖ ቢሞት እንኳን ማለት ያልታረቀ ሰው የገጠር ሰው እንዲህ ይላል፣ ሰው የገደለው ሰው ይጸድቃል አይጸድቅም? ሰው የገደለው ሰው ይጸድቃል። ሰው ስለገደለ የምትጸድቅ እንዳይመስለው። ሰው የገደለው ሰው እንደሚጸድቅ ሰውየው አንተን ስለገደለ ይኮንናል እንጂ ሰውየው አንተን ስለገደለ አንተ አትጸድቅም። ሁሉም ስራውን ተሸክሞ ይቆማል። ሁሉ ጾሎ ይጸውር። ስለዚህ እኛ የክርስቶስ መዓዛ ነን። ውሻ የጌታውንና የቤተሰቡን መዓዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ መዓዛችን እንለይ። ኦርቶዶክሳዊ መዓዛ ይኑረን። ከደመቀበት የምንዘፍር መሆን የለብንም። እንደ ጎርፍ የምንነዳ መሆን የለብንም። የራሳችን ባሕታዊ፣ የራሳችን ሰባኪ፣ የራሳችን መነኩሴ ሊኖረን አይገባም። የቤተ ክርስቲያን ሰባኪ፣ የቤተ ክርስቲያን ባሕታዊ፣ የቤተ ክርስቲያን መነኩሴ፣ የቤተ ክርስቲያን እረኛ ነው እንጂ የግል ደጋፊ የምንሆነው ሰው ሊኖረን አይገባም። ግለሰብ የምንከተል መሆን የለብንም። መዓዛችሁን ልይ። እውነቴን እኮ ነው። እኔ አሁን አላችሁ የላችሁ? አሁን እኔ በጣም አዝናለሁ። እንግዲህ የሚከፋችሁ ሰዎች ስለመኖራችሁ ማዝናለሁ። ለምሳሌ እንዲህ ይባላል፣ መምህራችን ባሕታዊ ገሌ በዚህ ቀን እዚህ ቤተ ክርስቲያን ፈውስ ይሰጣሉ ይባላል። ይሄ የማን መዓዛ ነው? ይሄ ክርስቶስ ነው? ይሄ ተክለ ሃይማኖት ነው? ይሄ አቡነ ገብረ መንፈስ ቅዱስ ነው? አይደለም። የአጋንንት መዓዛ ነው ይሄ። ማንኛው ጻድቅ ነው እንደዚህ ያደረገ? የበረሃው ኮከብ አባታችን ቡሩክ ገብረ መንፈስ ቅዱስ ድውይ ፈውሶ ቆይተው ሳይሳወባቸው ወጥተው ወደ ሌላኛው ጫካ ነው የሄዱት። አንድ ሰውዬ ገብረ መንፈስ ቅዱስ እዚህ ያሉ ሲባል ሰምቶ መጣ። የታመመ ሰው ይዞ መጣ። ለጥቂት አሁን ይሄዱ አለው። ከዚህ በኋላ እኔ ምን ላድርግ እሳቸው ያሉኛል ብዬ ነው የመጣሁ። ምን አደርጋለሁ? ሂደዋልና ትዝ ሲለው ትዝ አለኝ፣ እዚህ አካባቢ እሳቸው ተቀምጦ ነበር፣ እዚህ ላይ አስተኛው ይድንልሃል። ሲያስተኛው ዳነለት ነው። አባታችን አቡነ ተክለ ሃይማኖት ከነ አባ በጸሎተ ሚካኤል ጋር ሳሉ ድውይ እሳት የፈጀው ሰው አረጀን እሳት በላኝ ሲል ለተክለ ሃይማኖት አሳየው ሲሉት ይድናል። ዝም ብሎ ሆድ ሲቆሰቁስ ይበላው ሁሉ ሚያም እንዲህ አለ። ኧረ ሽቦ ጋር አይኔ ፍንጥር እንጨት ገባ ለተክለ ሃይማኖት አሳየው እረዱ ነው ሲሉት ይድናል። ኋላ መጨረሻ ላይ ሰው መልአክ ነው ወይስ ምንድን ነው? መልአክ ነው ወይስ ሰው ነው ሲሏቸው ምን እንዳሉ ታውቃላችሁ? አባቴ ኃጢአቴ ታውቆብኛልና ልሂድ ያሰናብቱኛል አበምኔቱ። ቆይ ተክለ ሃይማኖት ጽድቃቸውን የታወቀ ኃጢአታቸው ነው። ጽድቃቸው ሲታወቅ ምን የታወቀ ነው ያሉት። እኛ ደግሞ በዚህ ዘመን እያቀድን መብቃት ጀምረናል። በቀመር መብቃት ማለት ነው። ወይ ታምርኩ እንደው ክርስትና ቀልድ ሆነ እኮ በእውነቱ ማለት ነው። እያቀድን መብቃት በቃ እያቀድን መፈወስ ጌታም እንኳን አላደረገው። ኋላ ብለንስ ደግሞ ኧረ ተው እንዲህ አታድርጉ ተው ሲባል ደግሞ ሰሞኑን አንድ ባሕታዊ እየተናገሩትን ልንገራቸው። መቼስ እንግዲህ ደግሞ እናንተ የምትሉትን አውቀዋለሁ በሉኝ። ቀንተህ በሉ ችግር የለም በሉ መቀበል። ከዛ ምን አሉ? ምንድን ነው እሱ እንዲህ ተሳስተዋል እርስዎ። እሳቸው አጋንንትን በአጋንንትን የሚያወጡ ሐሰተኛ ባሕታዊ ናቸው
አሏችሁ አሉ። እሺ በስራዬ መኑ በሏቸዋል። በማን መኑ? ወይ መድኃኒዓለም በስራዬ መኑ ማለት የሚችል እኮ እግዚአብሔር ብቻ ነው። ክርስቶስ ብቻ እኮ ነው። ፍጡር እኮ ስራ አለኝ አይደል? እኔ ለተክለ ሃይማኖት በላይ አብነት የለኝም። እሳቸው ምን እንዳሉ እንገራቸው 99 ዓመት መከራቸውን አይተው ከመላእክት ጋር አጥነው መጥተው ምን እንዳሉ እንገራቸው። እኔ ዓለሙን አብርቼ ለራሴ ጨልሜ የቀረው ዓለምን አጣፍቼ ለራሴ አልጫው ስራ የሌለኝ ጎደሎ ነኝ። በፈጣሪ ፊት በቆምኩ ጊዜ ምን መልስለታለሁ ነበር ያለው። የዛሬዎቹ ደግሞ ስራዬን እመኑልኝ ይሉናል። እነዚህ ታናናሽ ክርስቶሶች ናቸው። የሐሰተኛ መሲህ መንገድ ጠራጊዎች አይደሉም። የማን ማዛር የሚሆን ማጨብጨብ እልል ማለት እኔ በመምህር አምላክ ይዣቸዋለሁ። ከዚህ ጉባኤ መጨረሻ ላይ እንዳታጨብጭቡ ጉባኤው እስከሚያበቃ ድረስ ማለት ማጨብጨብ ማጨብጨብ መደለቅ፣ ሲመርቋችሁ ማጨብጨብ፣ ሲረግሟችሁ ማጨብጨብ። እንዲያው ችግር እኮ ናችሁ እናንተ እኮ መምህር። ይገርም ትምህርት ነው አባታችን የሰጡልን እና በጣም ተመስጠን የምናዳምጠው ትምህርት ነው የሰጡልና ምንም ቢሆን ፍቅር ከሌለን ከንቱ ነን። ነገር ብንሰራ ምንም ነገር ብናደርግ ከንቱ ነን። አንገታችን ቢቀላ ያችን መስዋዕት ብናደርግ እኛን መስዋዕት ብናደርግ እንዲሁም ሌሎችን ነገሮች መስዋዕት ብናደርግ ፍቅር ከሌለን ግን ከንቱ ነን ማለት ነው። ስለዚህ ሁላችንም ፍቅር ሊኖረን ይገባል ማለት ነው። ስለዚህ አባታችን የሰጡን በጣም የሚገርም ትምህርት ነው ማለት ነው እና እንዲሁም ደግሞ ፈውስ ከሌ ሊመጡ ነው ገሌ አባት ሊመጡ ነው እንደዚህ እየተባለ በየቤተክርስቲያኑ በየቦታው እየተወራ ብዙ ነገር ይሰማል እንደዚህ እየተባለ። ስለዚህ ይሄን ምንድነው መወንደል የሌለበት ነው የነገሩን ማለት ነው። አባቶች እንኳን የድሮ አባቶች እንግዲህ የተናገሩትን ሰምታችኋል። ጽድቃቸው ሲታወቅባቸው ምንድነው ያሉት? ኃጢአት የተገለጸ እዚህ ጋር ያሰናብቱ አባቴ ብለው ነው የተሰናበቱትና አባቶቻችን እንግዲህ እንደዚህ ነው ስራቸው የነበረ ማለት ነው። ጽድቃቸውን መግለጽ ሳይሆን ማለት ኃጢአታችን ተገለጸ ብለው ነው የሚያስቡት። እነሱ ግን መልካም ስራ ነው የሚያደርጉት፣ መልካም ነገር ነው የሚያደርጉትና ነገር ግን ኃጢአት እንደሰሩ አድርገው ወደ ሌላ ቦታ ይሄዳሉ፣ ይመንናሉ ማለት ነውና ስለዚህ ጽድቃቸው እንዳይታወቅባቸው እነሱ ጻድቅ ናቸው ተብለው እንዳይመሰገኑ ነው ማለት ነውና ከጌታችን ጥልቅ የሆነ ፍቅር ሲኖረን እንደዚህ ነው። ስለዚህ ሁላችንም ምንም ቢሆን ለማንም ለምንም ቢሆን ፍቅር ሊኖረን ይገባል ማለት። ፍቅር ከሌለን እንግዲህ ሰምታችሁታል። መጾም፣ መጸለይ፣ መስገድ፣ የተለያዩ ነገሮች ማድረግ ምንም ዋጋ እንደሌላቸው ነው። ገንዘብ እንሰጥ፣ ቤተክርስቲያን ብናድር፣ አይናችን ግድግዳ አድርገን ያሉትና አባታችን ቤተክርስቲያን ብንሰራ እንኳን ፍቅር ከሌለን ምንድነው ዋጋ የለንም ነው። ስለዚህ ፍቅርን ያድለን መድኃኔዓለም። ክብር ለሳቸው ይሁን። ቃላዊትን ያሰማልን። ለተወዳጁ አባታችን ቃላዊትን ያሰማልን። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበር። ቀጣይ በአዳዲስ ቪዲዮዎች እመጣለሁ። ለቻናሉ አዲስ የሆናችሁ ግን ቻናሉን ሰብስክራይብ እያደረጋችሁ እንድታልፉ። ይህ ቻናል እንደምታዩት አዲስ ነው፣ ሰብስክራይብ የለውም። ስለዚህ ሁላችሁም ይህን ቪዲዮ ያያችሁ ወይም ደግሞ የምትመለከቱ ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ እንድታልፉ። ቪዲዮውን ደግሞ ከወደዳችሁት ላይክ፣ ሼር፣ ኮሜንት እያደረጋችሁ እንዲሁም ለብዙሃን እንዲደርስ ደግሞ ሼር እያደረጋችሁ እንድታስተላልፉልኝ እየጠየቅኩኝ ስላዳመጣችሁ ስለተከታተላችሁ እያመሰገንኩኝ ከወዲሁ እሰናበታችኋለሁ። ስለነበረን ጊዜ ሁሉ እግዚአብሔር መድኃኒት ዕፀ ሕይወት ዝንቱ ውእቱ መስቀል